ኖር ኢትዮጵያውያንና ኤርትራውያን ባለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም ወደ እናንተ እጅጉን አነጋጋሪና ወቅታዊ የሆነ ቪዲዮዎችንና መረጃዎችን ይዤላችሁ ቀርቤያለሁ። ከሰሞኑ የሰይፉ ፋንታሁንና እንደዚሁም ደግሞ የአዶናይ የአምለሰትና የቴዲ አፍሮ ጉዳይ ተያይዞ ሲነሳ ሰነባብቷል። ዛሬም ላይ ይህ መነጋገሪያ አጀንዳ የሆነው ጉዳይ መነጋገሪያነቱን እንደቀጠለ ይገኛል። ጉዳዩ ምንድነው? በስፋት እናነሳዋለን። አዶናይ ሰይፉ ፋንታሁንን ይቅርታ እንደጠየቀም ለመስማት ችለናል። እንደዚሁም ደግሞ ለሰይፉ ፋንታሁን በሚወዱት በሚያከብሩት ወዳጆቹ የክብር ሽልማትና የክብር ዝግጅት እንደተዘጋጀለትም እንደዚሁ ለመመልከት ችለናል። ይህንን ጉዳይ በስፋት እናነሳለን። የእናንተን ሐሳብና አስተያየት እንደዚሁም ደግሞ ምክርና ተግሳጽ የሚፈልግ ወሳኝ ቪዲዮዎች ናቸውና እስከ ፍጻሜው ድረስ ቤተሰብ የሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ በርካቶች ጋር እንዲዳረስ ላይክና ሼር ያደረጋችሁ እንድትከታተሉኝ በአክብሮት ጋብዛችኋለሁ። ወደ ቪዲዮቻችን እንገባለን። በቀዳሚነት አምለሰትና አዶናይ ባደረጉት ቃለ መጠይቅ ላይ አዶናይ ሰይፉ ፋንታሁንን ይቅርታ የጠየቀበትን ንግግሩን እንደዚሁ እንመልከት። ባንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንዳል። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ፣ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አሳስብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have. እኔም exactly I have that እቺ mindset አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። I apologize፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። by the way አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ። የእነሱ ቋንቋ አንተን አሁን እኔ አይደለሁም። ገባ? የሆነ ላንጉጅ አላችሁ ከኔት የሚያደርገን ያ። አዎ። ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻላቅም። አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ
ሪስፔክት ማድረገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ይሄ ኢቭን ጊዜ የለኝም አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም እንደ መረዳትን የሚመስል ነገር የለም አይደል በጣም ደስ ይላል አምለሰት በዩቲዩብ ቻናሏ ላይ እንግዲህ የአዶናይ ጉዳይ ጥርት ብሎ ሰው ጋር እንዲደርስ እጅጉን ጥሩ ቆይታና ሰፊ የሆነ የሁለት ክፍል ፕሮግራም ሰርታ አዘጋጅታ ለህዝቡ አቅርባ እንደነበረም እንደዚሁ በርካቶቻችሁ ተመልክታችሁታል ብዬ ማስባለሁ ይሄንን ቃለ መጠይቅ ያልተመለከታችሁ ገብታችሁ መመልከት ግድ ይላችኋል እጅጉን ጥሩና ባቀራረቡም እንደዚሁም ደግሞ በተነሱበትም ሐሳብ ደስ የሚል ይዘት ያለው ፕሮግራም ሆኖ ምን ያገኝቻለሁኝ በርካቶችም በዚህ ጉዳይ ላይ ሐሳባቸውን ሲሰነዝሩ የአዶናይን የዋህነትና እጅጉን ደግ የሆነና ቀና የሆነ አመለካከትና ሐሳቡን አድንቀውለታል በተለይም ደግሞ የጥያቄዋን ስትሰነዝርለት የነበረችው ሐሳቡን እንዲገልጽ መንገድ ስትከፍትለት የነበረችው የአምለሰትንም ጥያቄ መንገድ በርካቶችም እንደዚሁ ሲያደንቁላትና አምለሰትንም እንደዚሁ ሲያደንቋት ለመመልከት ያሉኝ ከወትሮ በተለየ መንገድ ወይም ደግሞ ሌሎች ቃለ መጠይቅ ካደረጉለት መንገድ ወጣ ብሎ እንደ እናት ሐሳቡን በነጻነት እንዲገልጽና ያለውን ጥፋት ወይም ደግሞ የነበሩትን እጅጉን ውስብስብ ጉዳዮች ጥርት አድርጎ ግልጽ አድርጎ እንዲያስቀምጥ መንገድ ከፍታለት እንደዚሁ ተመልክቻለሁ በዚህም ታዲያ አዶናይ በሚገባ ሐሳቡን ገልጾ ይቅርታ መጠየቅ ያለበትንም ይቅርታ ጠይቆ እንደዚሁም ደግሞ ማለት የፈለገውንም እንግዲህ በሚገባው እንደዚህ ነው ማለት የፈለኩት ሲል ሐሳቡን በስፋት ገልጾ ተመልክቻለሁ ከዚህ ጉዳይ ጋር በተያያዘ ታዲያ የሰይፉ ፋንታውን ወዳጆች ለሰይፉ የክብር ዝግጅት አዘጋጅተው ላበረከታቸው በርካታ አበርክቶት እንግዲህ የክብር ዝግጅት አዘጋጅተውለት በርካታ ሽልማቶችን አበርክተውለታል እንደዚሁም ደግሞ በሱ ስም ለሌሎችም እንደዚሁ ድጋፍ ሊደረግላቸው ለሚገቡ አካላት ድጋፍን ሲሰጡ ተመልክቻለሁ እጅጉን ደስ የሚያሰኝና በርካቶችን ያስደሰተ ጉዳይም ሆኖ ተከስቷል ከእገለሃለው ዛቻን እስከ እንወድሃለን የፍቅር ምስጋና ቃላትን በየጊዜው ሲመጡለት ሁለቱንም ማቻችሎ ዝም ብሎ ነገንና አዲስ ስራን ይሰራል ሲደሰትም ሆነ ሲበሳጭ ሁሌም ቀልድ ከፊቱና ከአፉ ላይ አይጠፋም ፈገግታው አይጠገብም አሁን ይህን መቅረብ ነበረበት ከሚሉት ተቺዎች ዛሬ ገና እንግዳ ቀረብክ እስከሚሉት አመስጋኞች ድረስ ሁሉንም ተቀብሏቸው ይኖራል እሱ የነካው ነገር ሁሉ ይሳካለታል ሙዚቃ አውጡ ያሸጥላችኋል ፊልም አምጡ እንዲታይ ያደርግላችኋል አረ ፖለቲከኞችም ለመመረጥ እየመረጡት ነው ያሉት ለኢንተርፌሱ ጋር እየመጡ ነው ፈጣን ምላሾቹ እንዴት እንደሚመጡለት ሁሌም ግርም ይለኛል እና እሱ ከቀልዶቹ መካከል 90% አንድ ወዳጄ ነገረኝ አንድ አድማጭ ነገረኝ ብሎ የነገረን ላለፉት 30 ዓመታት የራሱ ቀልዶች ናቸው ሳያልቁበት ሁሌም ያመርታቸዋል ከሆሊውድ እስከ መዝናኛ ጋዜጣ ከአዲስ ዜማ የሬዲዮ ፕሮግራም እስከ ታዲያስ አዲስ ከኢቲቪ ሚውዚክ እስከ ሰይፉ ኦን ኢቢኤስ አብሮን የዘለቀ ነው ኢትዮጵያውያን ሌሎችን የሚረዳ ሰው ስንመለከት ስስ ልብና ፍቅርን እንደምንሰጥ ደግሞ የሽልማት አንዱ ማሳያም ጭምር ነው ለሰይፉ 90 ቀናት በፈጀ ማራቶን 1 ቢሊዮን ብር ለመቄዶንያ ማሰባሰብም ችሏል ሚዲያን እንዲህ መጠቀም መቻል ደስም ነው ገና ይቀጥላል ከወንበራችሁ ተነስታችሁ ለሰይፉ ፋንታሁን ያላችሁን ክብር ገለጹልኝ ሰይፉ ፋንታሁን በዚህ ሰይፉ በተመሰገነበትና እንደዚሁም ደግሞ በተከበረበት ፕሮግራም ላይ የሰይፉ እናት በመገኘት እንግዲህ ሁኔታውን ይበልጥ ደማቅ እንዲሆን አድርገውታል ከዛም በተጨማሪም በርካታ የሀገሪቱ ትልልቅ ሰዎች በትልልቅ ሁኔታ ላይ የሚገኙ ሰዎች እንደዚሁ ተጋብዘው የተለያዩ ሐሳባቸውን ስለ ሰይፉ ያላቸውን አድናቆት ስለ ሰይፉ ሐሳባቸውን ሲገልጹ እንደዚሁ መድረክ የተሰጣቸው ያላቸውን ነገር ሲያሳዩና ለሰይፉ ያላቸውን ክብርም እንደዚሁ ሲገልጹ ተመልክቻለሁ ይህም የበርካቶችን ትኩረት የሳበ ጉዳይ ነው ከሁሉ በላይ
ግን የዶክተር ቢኒያም የመቄዶንያ መስራችና ስራ አስኪያጅ ሰይፉ ፋንታሁንን ያመሰገነበትና የገለጸበት መንገድ ከሁሉ በላይ ትኩረትን እንዲስብ አድርጎታል። ይህም ምንድነው ዶክተር ቢኒያም እንግዲህ ለመቄዶንያ ላደረገው ነገር ሁሉ ሰይፉን አመስግኖታል። በተጨማሪም ደግሞ መቄዶንያ 10 ቅርንጫፎች ተጨማሪ 10 ቅርንጫፎች እንዲከፈቱ ምክንያት የሆነው ሰይፉ ፋንታሁን እንደሆነ በመግለጽ እንግዲህ ክብሩና እንደዚሁም ደግሞ ያለው አድናቆት ከፍ ያለ እንደሆነ ዶክተር ቢኒያም የመቄዶንያ መስራችና እንደዚሁም ደግሞ ስራ አስኪያጅ ሐሳቡን ገልጿል። ይህም እንግዲህ የበርካቶችን ትኩረት የሳበ ጉዳይ ሆኖም ተመልክቻለሁኝ። በዚህ ጉዳይ ላይ እስኪ እናንተ ሐሳባችሁን መስጠታችሁንና ማካፈላችሁን ግድ ይላል። በርካቶች ጋርም እንዲዳረስ ቪዲዮ ላይክና ሼር አድርጉ። እንዲሁም ደግሞ የቴንክስ ጊፍት አለ፣ እሱንም እየሰጣችሁ እንድታበረቱንና በደንብ ወደ እናንተ ተጠናክረን እንድንመጣ እንድታደርጉ ጋብዛችኋለሁ። ወደ ሌላው ጉዳያችን እናልፋለን። ከሰሞኑ መነጋገሪያ በነበረው በአዶናይ ሰይፉ እንደዚሁም ደግሞ ቴዎድሮስ ካሳሁን ቴዲ አፍሮና በአምለሰት ጉዳይ እንግዲህ በርካቶች ሐሳባቸውን ሲሰነዝሩ እኛም ወደ እናንተ የተለያዩ ሐሳቦችን ስናደርስ እናንተም እንደዚያው ሐሳባችሁን ስታካፍሉን እንደነበረ እንግዲህ ይታወቃል። ታዲያ ከዛ ከሰሞኑ ከተሰሙና አነጋጋሪ ከነበረው ከዚህ ጉዳይ ጋር በተያያዘ ሐሳቧን ሰጥታ በርካቶችን ስታነጋገር የነበረችው ዲጄሊ ነች። ዲጄሊ እንግዲህ ላይቭ ቲክቶክ ላይ ቀርባ ስለነዚህ ሰዎች የገለጸችው እንደዚሁም ደግሞ የተናገረቻቸው ነገሮች እጅጉን በርካቶችን ሲያስገርም ነበር። እስኪ ቪዲዮን እንመልከት። ቴዲ አፍሮ አንድ ልንገራች፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮ ኢንተርቪው ማድረግ አይችልም። ቴዲ አፍሮ ሻይለው እሱን እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው፣ ልክ ነው መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበረ። በምን ተጣሉ? ታቀሳስረኛለች ከአሁን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሞሬተር ቴንኪው ልንገራችሁ አይደለም፣ በሚስቱስ ምናምን አይደለም፣ በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፉ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሶዳንኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ እኔ አላቅም። ሮዳስ እኔ ማላቀውን አላቅም፣ አውቃለሁ። ይሄኛውን አላወራም። እኔ በጣም ክብር አለኝ፣ ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። በመጨረሻም እንግዲህ ሰይፉ ፋንታሁን ማመስገን ያለበትን በማመስገን እንደዚሁም ደግሞ የተለያዩ ጥያቄዎችን ሲጠየቅ እንግዲህ ምላሽን በመስጠት የፕሮግራሙ መቋጫና እንደዚሁም ደግሞ ለእሱ የተዘጋጀለት የክብርና የምስጋና መርሃ ግብር ወደ መጠናቀቁ አምርቷል ማለት ነው። ለሰይፉ ከሬዲዮ እና ከቴሌቪዥን የቱ ይበልጣል? ሬዲዮ። ፈጣሪ ሆይ እባክህን እንደው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅም እና በጣም ነርቨስ ሆኛለሁ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲሆንላችንም ጉጉት ነው እና ምን አይነት ልጅ ነው ሰይፉ? እንደ ማንኛውም ኢትዮጵያዊ ተምሮ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለእኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ። ይህንን ጨርሰህ ግባ ብሎ
ያደረገልኝ ሰው ነው። እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል። ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና ቢኒ የተወደዳችሁ የዩቲዩብ ቻናል ቤተሰቦች በሌሎች አዳዲስ ጉዳዮችና እንደዚሁም ደግሞ ወቅታዊ አነጋጋሪ ጉዳዮች ዳግም እስከምንመለስ ድረስ የዛሬው ቆይታችን ይህን ይመስላል። እስከ ፍጻሜው ድረስ አብራችሁኝ ስለቆያችሁ ስለተከታተላችሁኝ ስላበረታታችሁን ከልብ አድርጌ አመሰግናለሁ። ዳግመኛ እስከምንገናኝ ቸር ቆዩልኝ።